የተሰሎንቄ መጽሐፍ የተጀመረ ሐሳብ አለ። በዚህ መጽሐፍ ላይ ምዕራፍ 4 እና ምዕራፍ 5ን እንድናይ ነው የዛሬው ሐሳብ። እንግዲህ እኔ እንድናየው የፈለኩበት መንገድ ይሄ መልእክት የጻፈው ጳውሎስ ነው። የተጻፈው ተሰሎንቄ ውስጥ ለነበሩ ጳውሎስ እና ጢሞቴዎስ፣ ሲላስ በተለይ በዋናነት በአንድነት ለጀመሯት ቤተክርስቲያን ዩኒክ ባህሪ ያለው ቤተክርስቲያን ነው። ሁሉም ቤተክርስቲያኖች ይገርማሉ። ተሰሎንቄ ደግሞ የራሱ ዩኒክ ባህሪ አለው። ምዕራፍ 4 እና ምዕራፍ 5 የሚገባን ከምዕራፍ 4 እና 5 በፊት ያሉትን 3 ምዕራፎች ካስታወስን ከተረዳን፣ በተለይ ደግሞ በጣም የሚገባን ሁለተኛ ተሰሎንቄ የዛን ተከታይ አድርጎ ጳውሎስ በጥቂት ወራቶች ውስጥ የጻፈውን ነገር ስንመለከት በደንብ እንረዳለን። የበለጠ እንዲገባን ደግሞ የሐዋርያት ሥራ ምዕራፍ 15-16 ላይ ሄደን ይቺ ቤተክርስቲያን እንዴት እንደተመሰረተች ከዛ በኋላ ጳውሎስ የሄደበትን ፕሮሰስ እና ይሄንን ደብዳቤ ሲጽፍ የነበረበት ሁኔታ ከተረዳን ሙሉ ሐሳቡን በአውድና በጥልቀት መረዳት እንችላለን። ይሄንን ለማድረግ ባጭሩ ሞክራለሁ ማለት ነው። ስለዚህ በምዕራፍ 1 እስከ 3 ባለው ክፍል ላይ እንደተማራችሁ ታውቃለሁ። ግን እኔ ዛሬ የምጠቀምበት ወደ ምዕራፍ 4 እና 5 መንደርደሪያ በሆነ መንገድ ነው። ጳውሎስ ከምዕራፍ 1 እስከ ምዕራፍ 3 ባለው ክፍል ላይ ምንድነው እነሱ ከተቋቋሙ በኋላ ቤተክርስቲያን ሆነው ከተጀመሩ ጀምሮ ያለፈበትን ፕሮሰስ እና በሐዋርያት ሥራ ላይ በጣም በአንድ አንቀጽ ውስጥ የተሰሎንቄ ቤተክርስቲያን እንዴት እንደተመሰረተች ከምናየው ባሻገር ሰፋ ባለ መንገድ እንድንረዳ እሱም ያለፈበትን እነሱም ያለፉበትን ከዛ በኋላ የተፈጠሩ ነገሮችን እና ይሄንን መልእክት እንዲጽፍ ያስነሳውን ነገር ያሳያል። እዛ ላይ አክቹአሊ በጣም ፐርሰናል የሆነ ናሬቲቭ ወይም ደግሞ ትረካ ስለሆነ ምዕራፍ 1 እስከ 3 አይተን ምዕራፍ 4 እና 5 ላይ ከትረካው ይወጣና ወደ ትምህርቱ ይገባል። በጣም በሚገርም ሁኔታ ከሌሎች መልእክቶች የሚለየው ምዕራፍ 4 ላይ እና 5 ላይ በሁለት ትልልቅ ጉዳዮች ላይ ካተኮረ በኋላ በጣም ብዙ የሚያስተምረው ነገር ስለነበረው የምዕራፍ 5 መጨረሻ ላይ አንድ መጽሐፍ የሚወጣውን ነገር በሁለት አንቀጽ ጣል አድርጎ ይጨርሰዋል። እነሱ ክፍሎች በጣም ዴንስ ናቸው። ብዙ መመሪያ ያለው ክፍል ነው። ከጥቂት ወራት በኋላ ደግሞ እንደገና ሁለተኛው መልእክት ሲጽፍላቸው ያስተማራቸው ትምህርት እነሱ ላይ የፈጠረው ኢምፓክት ወይም ደግሞ እነሱ ለዛ ትምህርት ተግባራዊ የሰጡት ምላሽ በዛ በኩል ይወድቃሉ ሲል ወደዚህ ሲጎትታቸው በዚህ በኩል ወድቀው ስላገኛቸው ከዚህኛው ደግሞ ለማምጣት የሚሞክርበት ሐሳብ ስለሆነ ሁለተኛ ተሰሎንቄ ላይ ያለው ሐሳብ ሁሌም የሁላችንም የሰዎች ችግር በአንድ በኩል ሲያስተካክሉን በሌላ በኩል ሾልከን የመሄድ ችግር፣ ሚዛን የማግኘት መጠነኛውን ክርስትና የመኖር ችግር ስለሆነ ጳውሎስ በመጀመሪያው ደብዳቤ ላይ በጣም በህይወት በመኖራቸው ክርስትናቸውን በመጠበቃቸው ጨምሮ እንደገና በመገናኘታቸው ደብዳቤ ውስጥ መለከቱ የመጀመሪያውን በጣም ዋርም ነው። በጣም በቃ ጳውሎስ አሞግሶ አይጠግብም። ማስተካከያው ራሱ በጣም ነው፣ ሞር ለስላሳ ትምህርት ነው እና በጣም ስለተማመነባቸውም ይመስላል መልእክቱን ሲጨርስ የመጨረሻው 2-3 ፓራግራፍ ላይ በጣም ጎበዝ ክርስቲያን ለሆነ ሰው በሚጻፍበት መንገድ አጠር አድርጎ በጣም ብዙ ነገር ይጽፍላቸዋል። ሁለተኛው ደብዳቤ ላይ ጳውሎስ ነው እንዴ እስከምትሉ ድረስ እንደ በፊቱ በዚህ ወጥቶ በዚህ ወርዶ የሚለውን ትቶ በቀጥታ ወደ ሁለት ቁም ነገሮች ነው የሚያዘነብለው። ሁለቱም ቁም ነገሮች ትንሽ ጳውሎስ ቆጣና ቀዝቀዝ ብሎ የሚናገረው ሐሳብ ነው እና ጳውሎስ ሁሉ ጊዜም የሁለቱም ገጽታ ያለው ሰው ነው። ራሱ በጣም ቫልነራብል አድርጎ ራሱን አጋልጦ ለሰዎች ለሚያገለግላቸው ሰዎች ይገኛል። አንዳንድ ጊዜ ደግሞ ይሄኛው ጳውሎስን ደግሞ ያልሆነውን እናያለን እና በዚህ የመጀመሪያው መልእክቱ መጨረሻ ላይ
ለነሱ የሰጠውን ትእዛዝ እኛ ምን ፈጽማለን? ምንድነው የሚለው ቁጥር 27 ላይ ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላቸዋለሁ። ምንድነው መልእክቱ? እንዲሰበክለት ሳይሆን ምንድነው የፈለገው? በሏ ይነበብ ለቅዱሳን ሁሉ ነው። ሁሉ ሰው ይሄን መልእክቴን እንዲሰማልኝ ይፈልጋለሁ፣ አንብቡልኝ። አይ ቲንክ ዛሬም ቢጠየቅ ልስበክልህ ወይስ ላንብብልህ ብለው ጳውሎስ የቱን የሚመርጥ ይመስላችኋል? አንብብልኝና ጊዜ ከተረፈ ከጌታ እራት በፊት የገባህን ትንሽ ብትነግራቸው ችግር የለም ሊል ይችላል። እዚህ ሁለቱ መልእክት አንፎርቹኔትሊ በጣም አጭር ስለሆኑ እኔ ከማስተምራችሁ ስናነባቸው አሁን በሰጠኋችሁ አውድ በጣም ጥሩ ናቸው። ግን ከማንበባችን በፊት ሐዋርያት ሥራ ላይ ይህች ቤተክርስቲያን እንዴት እንደተመሰረተች በትንሹ ማየት ጥሩ ነው። ሐዋርያት ሥራ ላይ እንደምታውቁት ምዕራፍ 15 ላይ በጣም ትልቅ የቤተክርስቲያን ክርክር ነበር፣ ሙግት ነበር። ጳውሎስና ሲላስ ከአንጾኪያ ሄደው መልእክት ይዘው ሄደው አንጾኪያ ውስጥ የተነሳውን ክርክር ወደ ኢየሩሳሌም ወስደውት ነበር። ይሄ ነገር የተነሳው ምንድነው? እሱ ከኢየሩሳሌም የወረዱ አይሁዳውያን እነኚህ ሁሉ ክርስቲያኖችማ መገረዝ አለባቸው፣ የሙሴን ሕግ መጠበቅ አለባቸው ወዘተ የሚለውን ነገር ሲሉ እና ጳውሎስ ደግሞ ነው በፍጹም በክርስቶስ ነው የዳኑት፣ አምነው ነው የዳኑት። በዚህ እንደገና ወደ ብሉይ የሚገቡበትና የሚመለሱበት ይሄ ክርክር በጣም እንደምናስበው ቀላል አልነበረም። ይሄ ክርክር ወደ ኢየሩሳሌም ሄደ። ጳውሎስና ሲላስ ከሰወሰኑ ሰዎች ጋር የሐዋርያት ጉባኤ ብዙ ክርክር ካደረጉ በኋላ እንግዲህ እኛና መንፈስ ቅዱስ ወስነናል ብለው ያሉትን በጣም አጭር ደብዳቤ ከይሁዳና ከሲላስ ጋር አስይዘው ይልኳቸዋል። የተሰጠው መልስ ቤተክርስቲያንን እንዳረጋጋ በጸጋ እና በቅድስና በአንድ ጊዜ መኖር የሚቻልበትን መንገድ አይተው ሲጨርሱ ጳውሎስ ሁሉ ጊዜ የሰራውን ስራ ጥሎ ወደፊት የሚሄድ ባህሪ ብቻ ሳይሆን ተመልሶ የማየት ባህሪ ያለውና ከባርናባስ ጋራ እስቲ እነዚህ በመጀመሪያው ሐዋርያዊ ጉዞ የሰበክንላቸውና ያቋቋምናቸውን አብያተ ክርስቲያናትን ጎብኝ ብለው ሊነሱ ሲሉ ያው በማርቆስ ምክንያት ጠብ ሆነ። ማርቆስ በእርግጥ የበርናባስ የሥጋ ዘመድ ነው፣ ግን ከዛ በላይ በርናባስ ጳውሎስንም ወደዚህ ቦታ ያደረሰው እሱ ነው። በርናባስ ሰዎችን ይሄ ሁሉ ጊዜ ሁላችንም ምን አለ መሰላችሁ፣ በስራና በሰው መሃል አንዳንዱ ለሰው ያዳላል፣ አንዳንዱ ለስራ ያዳላል። አንዳንዱ ሰው ከሚበላሽ ስራው ይበላሽ ብሎ ሰው መንከባከብ ላይ ያተኩራል፣ ምክንያቱም ስራውን የሚሰራው ሰው ነው ብሎ። አንዳንድ ሰው ደግሞ ስራው ከሚበላሽ ሰው ይበላሽ፣ ምን ካልተሰራ ሰው ምን ያደርጋል። እና የጳውሎስና የባርናባስ ጥንካሬ በሁለቱ ላይ ጠብ ፈጠረ። ስለዚህ ባርናባስ ማርቆስን ትተን ከምንሄድ እኔ ማርቆስን ይዤ እሄዳለሁ አለ። ተለያዩ። በዚህ መንገድ ሁለተኛው ሐዋርያዊ ጉዞ ተጀመረ። ያው እንደምታውቁት ብዙ ውጣ ውረድ በኋላ አንድ ሰው ከመቄዶንያ በህልም ለጳውሎስ እርዳን ብሎት መቄዶንያ ሄደው መጽሐፍ ቅዱስ በሚያጠኑ ወይም በሚጸልዩ ሴቶች ወንዝ ዳር በጀመሩት አገልግሎት የፊልጵስዩስ ቤተክርስቲያን ተሰራች። እነ ሊዲያ ዳኑ፣ እስር ቤት ገቡ፣ መሬት ተናወጠ፣ አሳሪውም ዳነ። ከዛ ከእስር ቤት ያው ወጥተው ቀጥሎ የሄዱበት ከተማ ምን ይባላል? ተሰሎንቄ ይባላል። ስለዚህ ፊልጵስዩስ የነበረው ድል፣ ትግል፣ መከራ ያ ሁሉ ከአንዲት ሴት የወጣው አጋንንት ነው ያን ሁሉ መዘዝ ያመጣው። ስለዚህ መንፈሳዊ እንትናቸው ዲስካሬጅድ አልነበሩም፣ ግን ደግሞ በጣም ብዙ ዋጋ ከፍለው ነው የመጡት። እዚህ ቦታ ላይ ያሉ ነው እንግዲህ ወደ ተሰሎንቄ መጡ። ምዕራፍ 5 ላይ የሚለን በዚያ የአይሁድ ምኩራብ ነበር። ተሰሎንቄ ፊልጵስዩስ ፊሊፕ የሚባለው የአሌክዛንደር ዘግሬት ወይም የታላቁ እስክንድር አባት ስም የተቋቋመች የግሪክ ከተማ ነች። ተሰሎንቄ ደግሞ በአሌክሳንደር ዘግሬት እህት ስም የተቋቋመች ሌላ ትልቅ የግሪክ ከተማ ናት እና በትልቅ አውራ ጎዳና ከሮም አውሮፓን ከእስያ በሚያገናኝ መንገድ ላይ ያለች ከተማ ናት። ይሄ ለምንድን ነው የሚጠቅመው? በጣም ብዙ ቢዝነስ የሚካሄድበት ነው። ቢዝነስ በሚካሄድበት ቦታ ደግሞ አይሁዳውያን ይበዛሉ። ትዝ ካላችሁ ፊልጵስዩስ ላይ ምኩራብ ስላልነበረ ነው ወንዝ ዳር የሄዱት። እዚህ ግን ትልቅ ምኩራብ አለ።
የአይሁዶች ምኩራብ ብቻ ሳይሆን አርኪኦሎጂካል ጥናቶች በቅርብ ጊዜ ያገኙት ነገር ላይ ምን አለ ሰማራውያን ራሱ ምኩራብ እንደነበራቸው ፍርስራሽ ተገኝቷል። የሚያሳየው ትልቅ የአይሁድ ኮሚዩኒቲ እና ኢንተርናሽናል ኮሚዩኒቲ ያለበት ነው። የቢዝነስ ከተማ ነው። ይሄ በተለያየ መንገድ የተሰሎንቄ ሰዎች ባህል ላይ ኢንፍሉዌንስ አለው። አንደኛ ይሄ ዓለማዊው ነገር የገነነበት ቦታ ነው እና ሰዎች በተለይ በቅድስና ራሳቸውን በመጠበቅ በትዳር ውስጥ ብቻ በመኖር በጣም የሚፈተኑበት ሀገር ነው። ለዚህ ነው የአንደኛ ተሰሎንቄ 1 ምዕራፍ 4 ላይ ያለው ትልቁ መልእክት ቅድስና የእግዚአብሔር ፍቃድ ነው፣ ለእናንተ ራሳችሁን መጠበቅ በትዳር ውስጥ ታማኝ ሆኖ መገኘት የእግዚአብሔር ፍቃድ ነው ብሎ የሚያስተምርበት ምክንያት እዚህ ከተማ ላይ ቅምጥ ማስቀመጥ። ምክንያቱም የቢዝነስ ከተማዎች እንደምታውቁት ሰዎች ትዳራቸው ሩቅ ሀገር ሲሆን እዛ ደግሞ ሌላ ተቀጥላ ትዳር ይጀምራሉ። ከዛም ባሻገር ደግሞ የተላላፊ ሀገር ስለሆነ ብዙ ሴተኛ ዳሪዎችና እንደዛ አይነት ህይወትም የተለመደ ነው። ስለዚህ ክርስቲያኖች ከዚህ ውጪ ስላልሆኑ ብዙ ትግል ስላለባቸው ይሄና ክርስትና አይሄድም የሚለው መልእክት ምዕራፍ 4 ላይ በጣም የምንመለከትበት ምክንያት የከተማው ባህሪ አስቸጋሪ ስለሆነ ነው እና በጣም ብዙ ፍልስፍናዎች በዛ ያልፋሉ። ስለዚህ ጳውሎስ እዛ ከተማ የቆየበትን ጊዜ ስትመለከቱ ወደ እነርሱ ገባ ብሎ ቁጥር 2 ላይ 3 ሰንበት ያህል ከእነርሱ ጋር ከመጽሐፍት እየጠቀሰ ይነጋገር ነበር። ሲተረጉምም ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህን የሚሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። ከእነርሱም አንዳንዶቹ ተረድተው ከሚያመልኩም ከግሪክ ሰዎች ብዙ ከከበሩትም ሴቶች ጥቂት ያይደሉ ከጳውሎስና ከሲላስ ጋር ተባበሩ። አይሁድ ግን ቀንተው ከስራ ፈቶች ክፉ ሰዎችን አመጡ። ሕዝብንም ሰብስበው ከተማውን አወኩ። ወደ ሕዝብም ያወጧቸው ዘንድ ፈልገው ወደ ኢያሶን ቤት ቀረቡ። ባላገኟቸውም ጊዜ ኢያሶንንና ከወንድሞች አንዳንዶችን ወደ ከተማው አለቆች ጎትተው ዓለምን ያወኩ እነዚህ ወደዚህ ደግሞ መጥተዋል፣ ኢያሶንም ተቀብሏቸዋል። እነዚህም ሁሉ ኢየሱስ የሚሉት ሌላ ንጉሥ አለ እያሉ የቄሳርን ትእዛዝ ይቃወማሉ ብለው ጮሁ። ሕዝቡና የከተማይቱም ከተማውም አለቆች ነገር በሰሙ ጊዜ ታወኩ። ከኢያሶንና ከሌሎች ዋስ ተቀብለው ለቀቋቸው። ወዲያ ወንድሞች ጳውሎስንና ሲላስን በሌሊት ወደ ቤርያ ሰደዷቸው እያለ ይቀጥላል። ስለዚህ አጭር ጊዜ ነው የቆዩ። 3 ሳምንት ነው። የ3 ሳምንት ቤተክርስቲያን ነው እና ጳውሎስ መልእክቱ ላይ ስትመለከቱ በዛ 3 ሳምንት ውስጥ አንዳንዱ ያስተማራቸው ነገር 3 ዓመት ለቆየ ወይም 30 ዓመት የቆየ ክርስቲያንም አንዳንዴ ይሄ ነገር በጣም አድቫንስድ ነው እንላለን። ጳውሎስ በመካከላችሁ ሳለሁ እያለ መልእክቱ ላይ የሚነግራቸው ነገር አለ። ስለዚህ እዚህ ከተማ ላይ አይሁዶች በጣም ትልቅ ኢንፍሉዌንስ አላቸው። ደግሞ ከአህዛብ እና ከግሪክ ሰዎች በአይሁድ እምነት በጣም ኢንተረስትድ የሆኑ ሙሉ ለሙሉ አይሁድ የሆኑም ያልሆኑም ሰዎች ምኩራብ አካባቢ በጣም ይገኙ ነበር። እነዚህ ሰዎች ደግሞ ተጽዕኖ ፈጣሪ ሀብታም ሰዎች ናቸው። የነ ጳውሎስ መምጣትና እነዚህን ሰዎች አይሁድ ሳይሆኑ እግዚአብሔርን ታገኙታላችሁ፣ አይሁድ መሆን አያስፈልግም የሚለው ትምህርት ለአይሁዶች በጣም ከፍተኛ ትሬት ስለነበረ ወንበዴ ያስነስተው ይህንን ቤተክርስቲያን ምስቅልቅሉን አወጡ። ስለዚህ እነ ጳውሎስ እንደሌላው ቦታ ብዙ ስራ ከመስራታቸው በፊት ወደ ቤርያ ወረዱ። ቤርያም ደግሞ ተከትለው መጥተው ሲያባረሯቸው እናያለን። ስለዚህ እነ ጳውሎስ ቤርያ መቆየት አልቻሉም። ስለዚህ ከዛ ወጥተው ደግሞ እንደምትመለከቱት ወደ አቴንስ ይሄዳሉ። አቴንስ ደግሞ ጣዖት የሞላበት ግን ፍልስፍና የበዛበት በጣም ውጥንቅጡ የወጣ የግሪክ በቃ ሴንተር ነው። እዛ ቦታ ላይ ከተማውን ሲያይ ጣዖት መሙላቱን አይቶ መንፈሱ ተበሳጨበት ይላል። በኋላ ግን ወደ ፍልስፍናቸው ማዕከል አሪዮስፋጎስ ወደሚባል ስፍራ ላይ ወስደው በቃ ንገረን እስቲ የምታወውን አዲስ ፍልስፍና ያለ ይመስላል ሲሰብክ ሳቁበት ይላል እና ብዙ ሰውም አላገኘም። በጣም ጥቂት ሰዎች ናቸው። ስለዚህ ጳውሎስ ባይ ዘ ታይም አቴንስን ጥሎ ሲወጣ እና ወደ ቆሮንቶስ ሲገባ በጣም ዲስካሬጅድ ነበር። ኢን አ ሴንስ አቴንስ ላይ ቤተክርስቲያን መመስረት አልቻለም። ቤርያ ላይ አባረውታል። ተሰሎንቄ ላይ ብዙ መከራ ነበር። የፊልጵስዩስ ነው ሪሌቲቭ። ስለዚህ የቆሮንቶስ ሰዎችን መልእክቱን ሲጽፍላቸው ምን ይላቸው? ወደ እናንተ ስመጣ
በምናምን አልነበረም። በጣም በብዙ መንቀጥቀጥ በፍርሃት በቃ ክርስቶስ እንደተሰቀለ እሱን ብቻ ለመናገር ብዬ ነው የመጣሁት የሚል ሐሳብ ይናገራል። እንግዲህ የሚገርመው ነገር አትፍራ፣ ስበክ፣ እዚህ ከተማ ብዙ ሰው አለኝ ብሎ ጌታ የተገለጠለት ቆሮንቶስ ላይ ነው። በጣም ዲስካሬጅድ ነበር ማለት ነው። እነዛ መከራዎች ላይ ሁሉ ጌታ አይዞ አላለውም። ያው በተለያየ መንገድ እግዚአብሔር ግን ቆሮንቶስ ላይ ግን ጌታ ፐርሰናሊ ከዚህ ከተማ እንዳትወጣ ማንም ምንም ሊያረጋ አይችልም፣ ስለዚህ ከተማ ላይ ብዙ ሰዎች ስላሉኝ ዲስካሬጅ እንዳትሆን ስበክ አለው። እዚህ ድንኳን እየሰፋ ይሰብክ ነበር። ይሄን የምነግራችሁ ለምንድን ነው? ይሄን ጆርኒ እዚህ ጋር ሆኖ ነው ይሄን ደብዳቤ የጻፈው። ለምንድን ነው እሱ አንዱ ደብዳቤውን ሲጽፍ ያለው? ምን ሆኖ ይሆን? ልመጣ ፈልጌ ሰይጣን አዘገየኝ። ምን ሆኖ ይሆን? ፈታኝ ፈትኗቸዋል ብዬ ፈራው። ማለት ሰይጣን በእነዚህ ሰዎች በዚህ ቤተክርስቲያን ላይ ፐርሰናሊ 2 ጊዜ አዘገየኝ ይላል ሰይጣን። ማለት እንግዲህ እዚህ ቦታ ላይ ትልቅ ስራ አለ ማለት ነው። እንግዲህ ምናልባትም አንዱ ትልቁ ስራ የዚህች ቤተክርስቲያን ህይወትና ታሪክ ለኛ ተጽፎ መቆየቱ እግዚአብሔር ያየው ነገር ስላለ ዛሬ ላለን ሰዎች እቺ ቤተክርስቲያን የተፈተነችበት ፈተና ኤግዛክትሊ እኛ ዛሬ የምንታገለው ፈተና ስለሆነ ይሄ ነገር በዘመናት ያለችን ቤተክርስቲያን የሚጠብቅ እውነት እንዲወጣ ይሄ ፕሬሸር ተፈጥሯል ብዬ አስባለሁ። ስለዚህ ምዕራፍ 1 እና እስከ 3 ያለውን በመናነብበት ጊዜ ምንድነው የምናየው? እንዴት ነው እሱ ይህች ቤተክርስቲያን የሄደችበት ጆርኒና እስከ ጳውሎስን መልእክት እስኪጽፍ ድረስ የነበረው ሁኔታ እንዴት ስለነሱ እንዳወቀ የመሳሰለውን ነገርና ምዕራፍ 4 እና 5 ጳውሎስ አድሬስ የሚያደርጋቸው 2 ነገሮች ናቸው። አንደኛ የቅድስና እምነትን የመኖር ጉዳይ ሲሆን፣ ሁለተኛ ደግሞ የጌታ መምጣት የሚመጣውን ህይወታችንን የማመንና የማሰብ ጉዳይ። እነዚህ ነገሮች በጣም ኢምፖርታንት ናቸው። በኋላ ግን ይሄንን እውነት ጳውሎስ አጉልቶ ሲያሳያቸው ደግሞ ሌላ እውነት ሲደበዝዝባቸው እንደሱማ አይደለም ብሎ ሁለተኛው መልእክቱ ላይ ጳውሎስ ያስተካክላል ማለት ነው። ስለዚህ እስኪ መጽሐፍ ቅዱስ ከያዛችሁ እናንብበው። ከዛ በኋላ ባጭሩ ነው ሰብስቤ የሚጨርሰው፣ ምክንያቱም ግልጽ እንደሚሆን እርግጠኛ ስለሆንኩ። እንደዚህ ይላል። ጳውሎስና ስልዋኖስ ጢሞቴዎስም በእግዚአብሔር አብ በጌታ በኢየሱስ ክርስቶስ ወደምትሆን ወደ ተሰሎንቄ ሰዎች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስም ጸጋ ሰላምም ለእናንተ ይሁን። በጸሎታችን ጊዜ ስለ እናንተ ስናሳስብ የእምነታችሁን ሥራ፣ የፍቅራችሁን ድካም፣ በጌታም በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን። በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናልና ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ። ደግሞም እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ፣ እኛንና ጌታን የምትመስሉ ሆናችሁ። ስለዚህም በመቄዶንያና በአካያ ማለት ቆሮንቶስ ያለበት ኤሪያ ነው ላሉት ምእመናን ሁሉ ምሳሌ ሆናችሁላቸው። ከእናንተ ወጥቶ የጌታ ቃል በመቄዶንያና በአካያ ብቻ አልተሰማምና ነገር ግን ምንም እንድንናገር እስከማያስፈልግ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቷል። እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክም ታገለግሉ ዘንድ ከሙታን ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖታት ወደ እግዚአብሔር እንዴት ዞር እንዳላችሁ ይናገራሉ። ወንድሞች ሆይ ራሳችሁ ወደ እናንተ መግባታችን ከንቱ እንዳልሆነ ታውቃላችሁና ነገር ግን እንደምታውቁት በፊልጵስዩስ አስቀድመን መከራ ተቀብለን ተንገላተንም በብዙ ገድል
የእግዚአብሔርን ወንጌል ለእናንተ እንናገር ዘንድ በአምላካችን ደፈር። ከፊልጵስዩስ የመጡበትን ሁኔታ ነው የሚነግራቸው። ልመናችን ከስህተት ወይንም ከርኩሰት ወይንም ከተንኮል አልነበረም እና ነገር ግን ወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመንን ሆነን እንዳገኘን መጠን እንዲሁ እንናገራለን። ልባችንን የሚመረምር እግዚአብሔርን እንጂ ሰውን ደስ የምናሰኝ አይደለም። እንደምታውቁ እያቆላመጥን ከቶ አልተናገርንም። እግዚአብሔርም እንደሚመሰክር እያመካኘን በመጎምጀት አልሰራንም። የክርስቶስም ሐዋርያት እንደመሆናችን ልንከብድባችሁ ስንችል ከእናንተ ቢሆን ወይንም ከሌሎች ክብርን ከሰው አልፈለግንም። ነገር ግን ሞግዚት የራሷን ልጆች እንደምትንከባከብ በመካከላችሁ የዋሆች ሆነን እንዲሁም እያፈቀርናችሁ የእግዚአብሔርን ወንጌል ለማካፈል ብቻ ሳይሆን የገዛ ነፍሳችንን ደግሞ እናካፍላችሁ ዘንድ በጎ ፈቃዳችን ነበረ። ለኛ የተወደዳችሁ ሆናችሁ ነበርና ወንድሞች ሆይ ድካማችንና ጥረታችን ትዝ ይላችኋልና ከእናንተ በአንዱስ እንኳን እንዳንከብድበት ሌሊትና ቀን እየሰራን የእግዚአብሔርን ወንጌል ለእናንተ ሰበክን። በእናንተ በምታምኑ ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋም በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናችሁ። ወደ መንግስቱ ወደ ክብሩም ለጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እየመከርንና እያጸናን እየመሰከርንላችሁም አባት ለልጆቹ እንደሚሆን ለእያንዳንዱ እንደሆንን ታውቃላችሁ። እናትና አባት ሆናችሁ የሚል ሐሳብ ነው አይደል የሚለው። ስለዚህም የመልእክትን ቃል እርሱም የእግዚአብሔርን ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን። እናንተ ወንድሞች ሆይ በይሁዳ የሚኖሩት በክርስቶስ ኢየሱስ ያሉትን የእግዚአብሔርን ማህበሮች የምትመስሉ ሆናችኋልና እነርሱ ከአይሁድ መከራ እንደተቀበሉ እናንተ ደግሞ ያንን መከራ ከአገራችሁ ሰዎች ተቀብላችኋልና እነዚያም ጌታን ኢየሱስን እንደገደሉ ነቢያትንም እኛንም አሳደዱ፣ እግዚአብሔርንም ደስ አያሰኙም። ሰዎችን ሁሉ ይቃወማሉ፣ ሁሉ ጊዜ ኃጢአታቸውን ይፈጽሙ ዘንድ አሕዛብ እንዲድኑ እንዳንናገራቸው ይከለክሉናል። ነገር ግን ቁጣው ወደ እነርሱ ፈጽሞ ደርሷል። እኛ ግን ወንድሞች ሆይ በልብ ያይደለ ፊት ለፊት ለጥቂት ጊዜ አጥናችሁ በብዙ ናፍቆት ፊታችሁን ለማየት እጅግ ሞከርን። ወደ እናንተ ልንመጣ ወደን ነበርና እኔ ጳውሎስም አንድና ሁለት ጊዜ፣ ሰይጣን ግን አዘገየን። ተስፋችን ወይስ ደስታችን ወይስ ትምክህታችን አክሊል ማን ነው? በጌታችን በኢየሱስ ፊት በመምጣቱ እናንተ አይደላችሁምን? እናንተ ክብራችን ደስታችንም ናችሁና። ስለዚህ ወደፊት እንታገዝ ዘንድ ባልተቻለን ጊዜ በአቴና ቅድም እንዳልኳችሁ ብቻችንን ልንቀር በጎ ፈቃዳችን ሆነ። ስለ እምነታችንም እንዲያጸናችሁና እንዲመክራችሁ ወንድማችንን የእግዚአብሔርንም አገልጋይ ከእኛ ጋርም አብሮ በክርስቶስ ወንጌል የሚሰራውን ጢሞቴዎስን ላክ ነው። በዚህ መከራ ማንም እንዳይናወጥ ለዚህ እንደተመረጠን ራሳችሁ ታውቃላችሁና በእውነት ከእናንተ ጋር ሳለን መከራ እንቀበል ዘንድ እንዳለን አስቀድመን እንነግራችሁ ነበር። እንዲሁም ደግሞ ሆነ፣ ይህንንም ታውቃላችሁ። ስለዚህም እኔ ደግሞ ወደፊት እታገስ ዘንድ ባልተቻለኝ ጊዜ ፈታኝ ምናልባት ፈትኗችኋል፣ ድካማችንም ከንቱ ሆኗል ብዬ እምነታችሁን ለማወቅ ላክሁ። አሁን የሚዘረዝራቸው ነገሮች ሁሉ መልእክተኛው ካመጣለት ሐሳብ ተነስቶ ነው እንጂ ያው ከተለያዩ ቆይተዋል። አሁን ግን ጢሞቴዎስ ከእናንተ ዘንድ ወደኛ መጥቶ ስለ እምነታችሁና ስለ ፍቅራችሁ የምስራች ብሎ በነገረን ጊዜ እኛ መናያችሁ ዘንድ እንደምንናፍቅ ታዩን ዘንድ እየናፈቃችሁ ሁሉ ጊዜ በመልካም እንደምታስቡን በነገረን ጊዜ ስለዚህ ወንድሞች ሆይ በእምነታችሁ በኩል በችግራችንና በመከራችን ሁሉ ስለ እናንተ ተጽናና። እናንተ በጌታ ጸንታችሁ ብትቆሙ አሁን በሕይወት እንኖራለንና ፊታችሁን ልናይ በእምነታችሁም የጎደለውን ልንሞላበት ሌሊትና ቀን ከመጠን ይልቅ እየጸለይን በአምላካችን ፊት ከእናንተ የተነሳ
ስለምንደሰተው ደስታ ሁሉ ለእግዚአብሔር በእናንተ ምክንያት ምን ያህል ምስጋና እናስረክብ ዘንድ እንችላለን። አምላካችንና አባታችን ራሱ ጌታችንም ኢየሱስ ክርስቶስ ወደ እናንተ መንገዳችንን ያቅና። ጌታችንም ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር ሲመጣ በአምላካችንና በአባታችን ፊት በቅድስና ነቀፋ የሌለበት አድርጎ ልባችሁን ያጸና ዘንድ እኛ ደግሞ ለእናንተ እንደምንሆን ጌታ እርስ በርሳችሁ ያላችሁን ለሁሉም የሚሆን ፍቅራችሁን ያብዛ ይጨምርም ይላል። አሁን ይሄ ጳውሎስ ጢሞቴዎስን ልኮት ባልተገናኙበት ወራት ለካች በ3 ሳምንት የተመሰረተች ቤተክርስቲያን የእግዚአብሔር ጸጋ በስቶላቸው በጣም በሚገርም ሁኔታ ፈተናን አልፈው መከራን አልፈው ክርስትናን ለመኖር እያደጉ ያሉበት ሁኔታ በመሆኑ ጳውሎስ ትልቅ ደስታውን ይገልጻል። እና ይሄ ደብዳቤ ሙቀቱ የሚወጣውም እነዚህ ተፈትነው ይሁን ጠፍተው ይሁን ፈርሳ ይሁን መሄድ አልቻሉም፣ ሞክረዋል፣ መስማት አልቻሉም። ከዛም ግን እግዚአብሔር እንዴት በታማኝነት ይህችን ቤተክርስቲያን ባጭር ጊዜ የተመሰረተች ብትመስልም ግን እንዳሳደጋት ይናገራል። እዚህ ቦታ ላይ ቁልፍ የሚናገረው አንድ ነገር አለ። በእምነታችሁ የጎደለውን እንሞላበት ዘንድ የሚል ሐሳብ አለ። ስለዚህ ምዕራፍ 4 እና ምዕራፍ 5 ላይ ሞር ከዚህ ናሬሽን ይወጣና አንድ የሚያየውን ነገር በእነርሱ ላይ ሲሞላ እናያለን። እናንብበው። እንደዚህ ይላል፣ እንግዲህ በቀረውስ ይላል ወንድሞች ሆይ ልትመላለሱ እግዚአብሔርንም ደስ ልታሰኙ እንዴት እንደሚገባችሁ ከኛ ዘንድ እንደተቀበላችሁ እናንተ ደግሞ እንደምትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችኋለን። በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና ይህ የእግዚአብሔር ፍቃድ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙንም አታልል። ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና። እንግዲህ የሚጥል ሰውን የጣለ አይደለም፣ መንፈስ ቅዱስ በእናንተ እንዲኖር የሰጠውን እግዚአብሔርን ነው እንጂ። እናንተ እርስ በርሳችሁ ልትዋደዱ በእግዚአብሔር ተምራችኋልና ስለ ወንድማማች መዋደድ ማንም ይጽፍላችሁ ዘንድ አያስፈልጋችሁም። እንዲሁ በመቄዶንያ ላሉት ወንድሞች ሁሉ ታደርጋላችሁና። ነገር ግን ወንድሞቼ ከፊት ይልቅ ልትበዙ በጸጥታም ትኖሩ ዘንድ ልትቀኑ የራሳችሁን ጉዳይ ልትጠነቀቁ እንዳዘዝናችሁም በውጭ ባሉት ዘንድ በአግባብ እንድትመላለሱ አንዳች እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን። በዚህ በቅድስና ዙሪያ አንደኛ ከዝሙት ርቀው ሕይወታቸውን በቅድስና እንዲመሩ የሚለውን፣ ሁለተኛ ደግሞ በዛ ኤሪያ ላይ ብዙ ወሬኛነትና ስለነበረ የራሳችሁን ጉዳይ ጠንቅቃችሁ በእጃችሁ እንድትሰሩ እኛም እንዳሳየናችሁ የሚለውን ሐሳብ ይናገርና ከዛ ግን ወደ ሁለተኛውና ትልቁ ሐሳብ ይገባል። ይሄ ደግሞ ምንድነው? ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉቱ እግዚአብሔር ከእርሱ ጋር ያመጣቸዋል። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉቱን አንቀድምም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ ቢሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱም ጋር በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። ወንድሞች ሆይ ስለ ዘመናትና ስለ ወራት ማንም እንዲጽፍላችሁ አያስፈልጋችሁም። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ እንዲመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባችኋል፣ ከቶም አያመልጡም። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም።
ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይንም ከጨለማ አይደለንም። እንግዲያስ እንንቃ በመጠንም እንኑር እንጂ እንደሌሎች አናንቀላፋ። የሚያንቀላፉ በሌሊት ያንቀላፋሉ፣ የሚሰክሩ በሌሊት ይሰክራሉ። እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደራስ ቁር እየለበስን በመጠን እንኑር። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ የምንነቃም ብንሆን የምናንቀላፋም ብንሆን ከእርሱ ጋር አብረን በሕይወት እንኖር ዘንድ ስለኛ ሞተ። ስለዚህ እናንተ ደግሞ እንደምታደርጉ እርስ በርሳችሁ ተመካከሩ፣ አንዱም ሌላውን ያንጸው። ወንድሞች ሆይ በመካከላችሁ የሚደክሙትን በጌታም የሚያግዟችሁን የሚገስጿችሁንም ታውቁ ዘንድ ስለ ስራቸው በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። እርስ በርሳችሁ በሰላም ሁኑ። ወንድሞች ሆይ እንመክራችኋለን፣ ያለ ስርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽኗቸው፣ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። ማንንም ለሌላው በክፉ ፋንታ ክፉ እንዳይመልስ ተጠንቀቁ። ነገር ግን ሁልጊዜ እርስ በርሳችሁ ለሁሉ መልካሙን ለማድረግ ትጉ። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ፣ ከማንኛውም አይነት ክፉ ነገር ራቁ። የሰላም አምላክ ራሱ ሁለንተናችሁን፣ መንፈሳችሁን፣ ነፍሳችሁን፣ ስጋችሁን ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው፣ እርሱም ያደርገዋል። ስለኛ ጸልዩ። ከወንድሞች ሁሉ ጋር በተቀደሰ ሐሳብ ሰላምታ ተሰጣጡ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ። የጌታችን ኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። ይህ ነው እንግዲህ ያልኳችሁ ከቁጥር 12 ጀምሮ ያለው በጣም ሰፊ መልእክት ነው። ፓክድ የሆነ ነገር ነው። እሱም አሁን መዘርዘር አይቻልም። ግን ከዛ በፊት ባሉት ሁለት ሐሳቦች ላይ ምዕራፍ 4 እና ምዕራፍ 5 ላይ እኛ ማሰብ አለብን። አንደኛው የቅድስና ጉዳይ ነው። ዓለም እንደሚኖረው መኖር አትችሉም። እና ሁለተኛው ሐሳብ ከዚህ ጋር ይያዛል። ተስፋ እንደሌላቸው እንደሌሎች የሚለው ሰው ተስፋ ከሌለው ዓለም ላይ ያለውን ነገር በልቶ ጠጥቶ ተደስቶ የሚያደርገውን ነገር አድርጎ መሞት ነው። እናንተ ግን ከዛ ያለፈ ህይወት አላችሁ። የተጠራችሁት ህይወት ቅድስናንና ህይወትን በአግባብ መኖርን ይጠይቃል። ስለዚህ በተሰሎንቄ ያሉ ክርስቲያኖች የሚኖሩትን ዓለማዊ ህይወት ለመኖርና አንዳንድ ሰነፍ ሰዎች ደግሞ ሳይሰሩ ለመኖር የሚፈልጉትን ህይወት ለመኖር ክርስትና ጥሪያችሁ ከዛ ጋር አይሄድም። ስለዚህ ምንድነው የሚያደርገው? ተስፋ ውስጣቸው እንዲገባ የተስፋውን ሐሳብ ትልቅ ህይወት የሚጠብቃችሁ ናችሁ። ጌታ ይመጣል፣ የሞቱትም አልጠፉም። አሁን ዓለማዊ ህይወትና በጣም ሂዶኒስቲክ የሆነ ምንም በቃ ነገ የለም ዘላለም የለም የሚለውን ሰዎች የሚኖሩት ተስፋ ስለሌላቸው ነው። ከውጭ ስታያቸው ደስታቸው፣ ጭፈራቸው ተስፋ ያለው ይመስላል። ነገር ግን ተስፋ ያለው ሰው እንደሱ አይኖርም። ተስፋ ያለው ሰው ህይወቱን በአግባብ ነው የሚኖረው የሚል መልእክት ነው የሚሰጣቸው። ይህንን ህይወት ለመኖር የሚያስፈልጋቸውን ኢንስትራክሽኖች ግን ይዘረዝርላቸዋል። እዛ ውስጥ ለመግባት ጊዜው አይፈቅድም። ስለዚህ ጳውሎስ እነዚህ ሰዎች መከራ የተቀበሉ ሰዎች ናቸው። በጣም በአስቸጋሪ ሁኔታ ውስጥ እምነታቸውን ጠብቀው የኖሩ ሰዎች ናቸው። ከጠበቀው በላይ የሰይጣንን ፈተና አልፈው የአካባቢያቸውን ሰዎች ችግርና ፈተና ሁሉ ተቋቁመው ክርስትናን እየኖሩት ነው። ግን በእምነታቸው የጎደለው ነገር ምንድነው? አልፎ በዙሪያቸው ያለው ዓለማዊነትና ተስፋ ቢስነት ምን ያረጋቸዋል? ይፈታተናቸዋል። ከሞት ህይወት ከንቱ ከሆነ በቃ ምክንያት የሚወራው እሱ ነው። ከሞት በኋላ ህይወት አለ፣ ጌታ ይመጣል የሚለው ነገር የተሰሎንቄ ፍልስፍና አይደለም። ያ ህይወት ደግሞ ሰዎች የሚኖሩትን ህይወት ከቅድስና የጎደለና ከትጋት የጎደለ አድርጎታል። ሰዎች በጣም በቢዝነስ ውስጥ በተለያየ መንገድ የሚፈልጉትን ነገር ለማግኘት ከመሄድ ወደ ኋላ አይሉም። ሰርቶ ደክሞ ማግኘት የሚለው ነገር በጣም ኦልድ ፋሽን ነው። ብዙ እድል አለ ሳይሰሩ ለመኖር ወሬ እያመላለሱ በጣም በተለያየ መንገድ። ስለዚህ ጳውሎስ ምን ይላል? ስራ ስሩ፣ በቅድስና ኑሩ፣ ጌታን ደግሞ በተስፋ ጠብቁ። ይሄን ለማድረግ ደግሞ ብሎ የሚዘረዝራቸው ነገሮች አሉ። ስለዚህ በእምነታቸው የጎደለው ነገር ምንድነው? እሱ ተስፋ እንዲሞላ በልባቸው፣ ተስፋቸው ደግሞ የሚሰራ እምነት በውስጣቸው እንዲፈጥር፣
ይሄ የሚሰራ እምነትና ተስፋቸው ደግሞ እግዚአብሔር ለነሱ ባዘጋጀው መልካም ዘላለማዊ ህይወትና መልካም ይሄንን ህይወት በማየት የእግዚአብሔርን ፍቅር በመረዳት እንዲቆዩ ይነግራቸዋል። ስለዚህ ምን ተጠበቀው ነገር ምንድነው? እነኚህ ሰዎች ወደ ቅድስናቸው ይመለሳሉ፣ ወደ ስራ ይመለሳሉ፣ ወደ ጸሎት ተመልሰው የጌታን መምጣት በናፍቆት ይጠብቃሉ አይደል? ሌላ ነገር ይሄ ከተስተካከለ በጣም የሚገርሙ ክርስቲያኖች ይሆናሉ ማለት ነው። እንደዛ አደረጉ ወይ ብለን ስናስብ እንደዛ አላደረጉም። ባሉበትም አልቆዩም። አክቹአሊ ወደ ሌላ ኤክስትሪም ነው የሄዱት። ጌታ ይመጣል የሚለው ነገር ከተስፋ አልፎ ህይወታቸውን ሁሉ ወደ ሌላ ነገር ቀየረው። ጌታ ይመጣው እንደ ሌባ ከሆነ ቶሎ የሚመጣ ከሆነ መስራት ምን ያደርጋል? ስለዚህ ምን አይነት ህይወት ውስጥ ገቡ? በቃ ጌታ ይምጣና ይውሰደን ወደሚል ከተስፋ ቢስነት ወደ ስራ ፈትነት ተቀየሩ ማለት ነው። ምን ነው ስትሉት በቃ ጌታ ይመጣል ይላቸዋል። ስለዚህ ጳውሎስ ሁለተኛውን ደብዳቤ ሲጽፍ በጣም ብዙ ሙገሳ ያልሞላው ወደ ነጥቡ ያተኮረ በጣም በሁለት ጉዳዮች ላይ እና ጌታ ይመጣል ስንላችሁ እኮ መኖር አቁሙ እያልናችሁ አይደለም። ጌታ ይመጣል እኮ ስንል ስራ አቁሙ እያልን አይደለም። ጌታ እንደሚመጣ አመኑ፣ ጌታን ናፍቁ፣ ጌታን ፈልጉ፣ ጌታን አምልኩ፣ ጌታን ውደዱ ማለት ነው እንጂ ሁሉን ነገር እርግፍ አድርጋችሁ በዚህ ዓለም ላይ እንደማይኖር ጌታ ነገ እንደሚመጣ ገና ያልተሟሉ ብዙ ነገሮች አሉ። ጌታ የሚመጣበት ድንገት ነው የተባለው እኮ ለብርሃን ልጅ ለእናንተማ እኮ በድንገት አይመጣባችሁ። በድንገት የሚመጣባችሁ እየጠበቃችሁት ካልሆነ። ስለዚህ ምን ይላል? እናንተ የብርሃን ልጆች ነግሯቸዋል፣ ግን አሁን ይሄንን ያብራራል። ሁለተኛው መልእክትን በዚህ መንገድ ነው የሚጀምረው። ጳውሎስ ሲልዋኖስና ጢሞቴዎስ በእግዚአብሔር በአባታችን በጌታ በኢየሱስ ክርስቶስ ወደምትሆን ወደ ተሰሎንቄ ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላምም ለእናንተ ይሁን። በጣም አጭር ነች ይችኛዋ መልእክት ከቀድሞ። ወንድሞች ሆይ እምነታችሁ እጅግ ስለሚያድግ የሁላችሁም የእያንዳንዳችሁ ፍቅር እርስ በርሳችሁ ስለሚበዛ ሁልጊዜ ስለ እናንተ እግዚአብሔርን እንደሚገባ ልናመሰግን ግድ አለብን። ስለዚህ በምትዳገዙበት በስደታችሁና በመከራችሁ ሁሉ ከመጽናታችሁ ከእምነታችሁ የተነሳ በእግዚአብሔር አብያተ ክርስቲያናት ስለ እናንተ ራሳችን እንመካለን ካለ በኋላ ስለ እርሱ ደግሞ መከራ ለምትቀበሉበት ለእግዚአብሔር መንግስት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ምልክት ነው። ጌታ ኢየሱስ ብሎ ወዲያው በቀጥታ የሚገባበትን ቦታ ተመልከቱ። ከስልጣኑ መላእክት ጋራ ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳያችሁ መከራን ለምትቀበሉ ከኛ ጋር እረፍትና ብድራትን አድርጎ እንደሚመልስ በእግዚአብሔር ፊት በርግጥ ጽድቅ ነው። እግዚአብሔርን የማያውቁትን ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። በዚያን ቀን በቅዱሳኑ ሊከብር ምስክርነታችንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉም ክብር ርቀው በዘላለም ጥፋት ይቀጣሉ። ስለዚህም ደግሞ እንደ አምላካችን እንደ ጌታም እንደ ኢየሱስ ክርስቶስ ጸጋ የጌታችንን የኢየሱስ ክርስቶስን ስም በእናንተ ዘንድ ሊከብር እናንተም በእርሱ ዘንድ ልትከብሩ አምላካችን ለመጥራቱ የምትበቁ አድርጎ ይቆጥራችሁ ዘንድ የበጎነትንም ፍቃድ ሁሉ የእምነትንም ሥራ በኃይል ይፈጽም ዘንድ ስለ እናንተ ሁሉ ጊዜ እንጸልያለን። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን በመንፈስ ወይንም በቃል ወይንም ከእኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። ማንም በማናቸው መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣ የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና። ስለዚህ ምንድነው? አትርበትበቱ፣ አትደንግጡ። ይሄ የተሰጣችሁ የተስፋችሁ ምንጭ እንዲሆንና ወደዛ በማሰብ ህይወታችሁን በዛ መንገድ እንድትቀርጹበት ነው እንጂ እንድትደነግጡና ለስህተት እንድትጋለጡ አይደለም።
እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችን ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነውና ገና ከናንተ ጋር ሳለሁ ይህንን እንዳልኳችሁ ትዝ አይላችሁምን? በገዛ ራሱ ጊዜም ይገለጥ ዘንድ የሚከለክለውን አሁን ታውቃላችሁ። የአመፅ ምስጢር አሁን ይሰራል፣ ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆችም በአመፅ መታለል ሁሉ እንደ ሰይጣን አሰራር ነው። ስለዚህ ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ፍርድ እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል። እኛ ግን በጌታ የተወደዳችሁ ወንድሞች ሆይ ሁል ጊዜ ስለ እናንተ እግዚአብሔርን እናመሰግን ግድ አለብን። እግዚአብሔር በመንፈስ ቅዱስ እውነትንም በማመን ለመዳን እንደ በኩራት መርጧችኋልና ስለዚህ የጌታችን ኢየሱስ ክርስቶስን ክብር ለማግኘት በወንጌላችን ጠራችሁ። እንግዲያስ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችን ቢሆን በመልእክታችን የተማራችሁበትን ወግ ያዙ። ራሱ ጌታችን ኢየሱስ ክርስቶስና የወደደን በጸጋም የዘላለም መጽናት በጎንም ተስፋ የሰጠን እግዚአብሔር አባታችን ልባችሁን ያጽናኑት፣ በበጎ ስራና በቃልም ሁሉ ያጽኗችሁ ብሎ የጌታ መምጣት ተጨማሪ ለዝግጅትና ለመረዳት እንዲሆናቸው ሊሟሉ የሚገባቸው ነገሮች እንዳሉ ይነግራቸዋል። ይሄ ከተጻፈ ስንት ጊዜ ሆነው በሏ? ኦልሞስት 2000 ዓመት ልትሉ ትችላላችሁ። ስለዚህ ዛን ጊዜ ጌታ ሊመጣ ነው መርበትበታቸው ልክ አይደለም ያለው ጳውሎስ ልክ ነው። ይሄው ነገር ነው ዛሬ ማፕላይ የሚያደርገው። ጌታ እንዲመጣ እነዚህ ነገሮች ይሆናሉ። ወደ ጌታ የጌታ መምጣትና ወደ ጌታ መሄድ ግን ተነጣጥለው አይተያዩ። እኛ በዝግጅት የምንጠብቀው የጌታን ወደኛ መምጣት ብቻ ሳይሆን የኛንም ወደ ጌታ መሄድ ነው። ምክንያቱም ወደ ጌታ መሄድ ነው የሚሻለው ጌታን እዚሁ ሆኖ መገናኘት። ጳውሎስ በመጀመሪያ መልእክቱ ላይ ምን ይላል? እኛ አንቀድማቸውም፣ ያንቀላፉት ይቀድሙናል። እነሱ ከጌታ ጋር ሆነው እኛን እንጆይ የምናረጋቸው። ስለዚህ ያንቀላፋም በጌታ ሆኖ ጌታ ሲመጣ አብሮ ነው የሚመጣው። ስለዚህ ተስፋው በሁለቱም ውስጥ አለ። ስለዚህ አንዳንድ ሰዎች ጌታ መምጫው ገና ነው ብለው እንደፈለጉ ሲሆኑ እነሱ ወደ ጌታ ሲሄዱ ጌታን ፌስ የሚያደርጉበት ሁኔታ በጣም አስቸጋሪ ይሆናል። ስለዚህ የጌታ መምጣት ሁለት ገጽታ አለው። አንዱ እኛ ሄደን ከሱ ጋር መምጣት መቻል አለብን፣ ወይ ደግሞ እሱ ሲመጣ ዝግጁ ሆነን መቀበል አለብን። እሱ እስኪመጣ ማንቆይ ግን ከጌታ ጋር ሆነን የሄድን ሰዎች ከሆንን ሌላ አስቸጋሪ ነገር ነው። ስለዚህ የሚላቸው ምንድነው? እሱ እነሱን አንቀድምም። ግን በዓለም ላይ የሚፈጠሩት ነገሮች እነዚህ ነገሮች ይመጣሉ። አሁን የሚከለክል አለ። ጌታ ይታገሳል። ስለዚህ ጳውሎስ ምንድነው? እሱ የህይወት ሚዛን እንዲያገኙ ነው። አንዱ ጳውሎስ ይሄን ነገር የሚነግራቸው አሁኑኑ ጌታ ይመጣል ብላችሁማ መኖር ማቆም የለባችሁም። አሁኑኑ ጌታ ይመጣል ብላችሁማ በቃ ወደ ሰማይ ብቻ ማየት የለባችሁም፣ ወደ መሬትም ማየት አለባችሁ የሚለው የሚቀጥለው ምዕራፍ ላይ ታዩታላችሁ። በቀረውስ ወንድሞች ሆይ የጌታ ቃል እንዲሮጥ በእናንተም ዘንድ ደግሞ እንደሚሆን እንዲከበር እምነትም ለሁሉ ስለማይሆን ከአመፀኞችና ከክፎች ሰዎች እንድንድን ስለኛ ጸልዩ። ነገር ግን የሚያጸናችሁ ከክፉም የሚጠብቃችሁ ጌታ የታመነ ነው። የምናዛችሁንም አሁንም እንድታደርጉ ወደፊትም ደግሞ እንድታደርጉ ስለእናንተ በጌታ ታምነናል። ጌታም ወደ እግዚአብሔር ፍቅር ወደ ክርስቶስም ትዕግስት ልባችንን ያቅናው። ወንድሞች ሆይ ከኛ እንደተቀበለ ወግ ሳይሆን ያለ ሥርዓት ከሚሄድ ወንድም ሁሉ ትለዩ ዘንድ በጌታ በኢየሱስ ክርስቶስ ስም እናዛችኋለን። እኛ ልትመስሉ እንዴት እንደሚገባችሁ ራሳችሁ ታውቃላችሁና በእናንተ ዘንድ ያለ ሥርዓት አልሄድንምና ከእናንተ ዘንድ በአንዱስ እንኳን እንዳንከብድበት ሌሊትና ቀን በድከምና በጥረት እየሰራን እንኖር ነበር እንጂ ከማንም እንጀራን እንዲያው አልበላንም። ይህም እኛን ልትመስሉ ራሳችንን እንደ ምሳሌ እንሰጣችሁ ዘንድ ነበር እንጂ ያለ ስልጣን ስለሆንን አይደለም። ደግሞ ከእናንተ ጋር ሳለን ሊሰራ የማይወድ አይብላ።
ብለን አዘናችሁ ነበርና ስራ ከቶ ሳይሰሩ በሰው ነገር እየገቡ ያለ ስርዓት ከእናንተ ዘንድ ስለሚሄዱ ስለ አንዳንዶች ሰምተናልና እንደነዚህ ያሉትን በጸጥታ እየሰሩ የገዛ እንጀራቸውን ይበሉ ዘንድ በጌታችን በኢየሱስ ክርስቶስ እናዛቸዋለን እንመክራቸውም አለን። እናንተ ግን ወንድሞች ሆይ መልካም ስራ ለመስራት አትታክቱ። በዚህ መልእክት ለተላከ ቃላችን የማይታዘዝ ማንም ቢሮ ይህንን ተመልከቱት ያፍርም ዘንድ ከእርሱ ጋር አትተባበሩ። ነገር ግን እንደ ወንድም ገስጹት እንጂ እንደ ጠላት አትቁጠሩት። የሰላም ጌታ ራሱ በሁሉ መንገድ ዘወትርን ሰላምን ይስጣችሁ። ጌታም ከሁላችሁ ጋር ይሁን። በገዛ እጄ የተጻፈ የኔ ጳውሎስ ሰላምታ ይህ ነው። የመልእክቴን ሁሉ ማስረጃ ይህ ነው። እንዲህ እጽፋለሁ። የጌታችን ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ስለዚህ ምዕራፍ 3 ላይ ምን ይላል? ስሩ፣ ትጉ፣ የራሳችሁን እንጀራ ብሉ። ጌታ ይመጣል አይደል? እናንተም ልትሄዱ ትችላላችሁ። ግን ይሄ ነገር በምድር ላይ ካለ ኃላፊነት ነፃ አያደርጋችሁ። ምድራዊ ኃላፊነታችሁን ተወጡ። በጣም የሚገርመው በሁለተኛው መልእክቱ ላይ የቅድስናን ነገር አለማንሳቱ የሚመስለኝ ያንን ነገር ያስተካከሉ ይመስለኛል። ለምን ጌታ ከመጣማ ሹር ብለን ብንኖር ይሻላል። ግን ችግሩ ወደ ምን ወሰዳቸው? ሹር ብለው ሲኖሩ ሳይሰሩ ሹር የለማ። ስለዚህ ቅዱስ መሆንም ትጉ መሆንም አብሮ ነው የሚሄደው። አንዳንድ ሰው በጣም መንፈሳዊ ሲሆን ከስራም ራቅ ይላል። መሆን ያለበት ምንድነው? እጃችን ከኃጢአት እንጂ ከጭቃ እንዲነጻ አልታዘዘ። እየሰራንበት ግን ምን እንዳንሰራበት ነው የሚፈለገው? ኃጢአት። ስለዚህ ጌታን የሚጠብቅ ሰው እየሰራ በቅድስና የሚኖር አይደል? ስለዚህ ጳውሎስ ምንድነው የሚለው? ይሄን ለማድረግ የጌታን መምጣትና ወደ ጌታ መሄዳችን ሁሉ ጊዜ ከፊታችን የማይለይ እውነት መሆን አለበት። ይሄ እውነት በእኛ ላይ ካለመቀደስ ይጠብቀናል፣ ወደ ቅድስና ይወስደናል፣ ከስንፍና ያወጣናል። እየሰራን ነው ጌታን የምንጠብቀው ወይም ወደ ጌታ የምንሄደው። ከዛም በላይ ግን በምድራዊ ነገር ላይ በየትኛውም ነገር ላይ ተስፋችንን አንጥልም፣ ተስፋ ቢስም አንሆንም። ስለዚህ ጳውሎስ በእነዚህ መልእክቶች ላይ ይህችን ቤተክርስቲያን ምን እንድትሆን ነው የሚፈልገው? ጌታን የምትጠብቅ፣ ጌታን የምታከብር፣ ግን በሰራተኞች የተሞላች፣ ግን ደግሞ ሲሰሩ ደግሞ በቅድስና የሚሰሩ፣ እግዚአብሔርን የሚያስከብር ህይወትን የሚኖሩ፣ በዙሪያቸው ካለው ከዓለም አኗኗርና ፍልስፍና ነፃ የሆኑ፣ ግን እዚሁ መሬት ላይ የሚኖሩ፣ መስሪያ ቤትም የሚገኙ፣ ሰፈርም የሚገኙ፣ በሁሉም ነገር ውስጥ መሬትም ህይወት ያላቸው፣ ለሰማይ ህይወትም ደግሞ የተገባ ህይወት ያላቸው ክርስቲያኖች እንዲሆኑ ጳውሎስ ይመክራቸዋል። ጳውሎስ ይህንን መልእክት የጻፈው በ3 ሳምንት ጊዜ ውስጥ ለተመሰረተችና በመከራ ውስጥ ያንን ሁሉ አልፋ ለቆየች ቤተክርስቲያን ነው። ስለዚህ አይ ቲንክ ከተሰሎንቄ ቤተክርስቲያን ህይወት ውስጥ ዛሬም የጌታ መምጣት ወይንም እኛ ወደ ጌታ የመሄዳችን ጉዳይ ከፊታችንና ከውስጣችን ጠፍቶብን ከሆነ እግዚአብሔር እሱን ያጉላለን። ደግሞ በሱ ነገር ውስጥ ገብተን በጣም ተመናፍሰን ደግሞ ከስራና በምድር ላይ ካለብን ኃላፊነት ደግሞ እንድንሸሽ ጎሬ እንዳናረገው ደግሞ መጠንቀቅ አለብን። እግዚአብሔር አምላካችን የተመሰገነ ይሁን።